የታገቱ ሴት ተማሪዎችና የአማራ የህልውና ተጋድሎ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን አላችሁ? የምትመለከቱት ፍሪ ፕሬስ ነው። እንግዲህ በትናንትናው ዕለት በኢቢኤስ ቴሌቪዥን ተዘጋጅቶ የቀረበውና በኋላም በአገዛዙ የተነሳው የተማሪ ብርቱካንን የእገታ ወንጀልና አሁን ያለችበትን ሁኔታ አስመልክቶ ፋኖች በዚህ ጉዳይ ምን ይላሉ? በተለይም ደግሞ የአማራ ተማሪዎች ከ4 ከ5 ከ6 ዓመት በፊት በአጠቃላይ የአብይ አህመድ ስርዓት ወደ ስልጣን ከመጣ በኋላ እጅግ በጣም ባሳዛኝ በሆነ መልኩ እገታ ሲፈጸምባቸው እንደቆየ ይታወሳል። ከደንቢ ዶሎ 17 ተማሪዎች በተጨማሪ እጅግ በጣም ብዙ ልክ እንደ ብርቱካን አይነት ያላወቅናቸው ያልሰማናቸው ነገር ግን በርካታ ግፍና መከራ የተፈጸመባቸው ብዙ የአማራ ሴትም ወንድም ተማሪዎች አሉ። በትናንትናው ዕለት የተማሪ ብርቱካን ላይ የተፈጸመው ወንጀል ወጥቷል። ምንም እንኳን በአገዛዙ ቢታፈንም ቪዲዮዎቹ በተለያዩ የሶሻል መገናኛ ብዙሃን እጅግ በጣም አነጋጋሪ ሆነው ቀጥለዋል። ይህን በተመለከተ እስኪ ፋኖቻችን ምን ይላሉ? የአማራ የህልውና ተጋድሎ ስንል ምን ማለታችን ነው? አማራ በተለይ ፋኖ ወደ ትጥቅ ትግል እንዲገባ ካደረጉት ምክንያት አንዱ በሰላማዊ መንገድ ሲጠይቃቸው የነበሩ ጥያቄዎች ባለመመለሳቸው ነው። ከነዚህም አንዱ የተማሪዎች እገታ የተመለከተ ነው። ይህንን አስመልክቶ የተለያዩ ፋኖችን አናግሬያለሁ። ምን ሲያዩት ምን ተሰማቸው? ቪዲዮውን አሁንስ እያደረጉት ባለው ትግል ፍትሃዊነቱን በእነሱ እይታ ሲገመግሙት ምን ይመስላል በሚል ሀሳብና አስተያየታቸው እንዲያካፍልኝ እጅግ በጣም ብዙ ፋኖች ጋር ደውያለሁ። ያገኘኋቸውን ወደ እናንተ ማቀርብላችሁ። በቅድሚያ ያደረኩት ፋኖ ባየን ነው። የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር የህዝብ ግንኙነት ነው። ሀሳቡ እንዲሰጠኝ ጋብዣዋለሁ። እንድትከታተሉን በአክብሮት ጋብዛችኋለሁ። ባየ በጣም አመሰግናለሁ። ቪዲዮን ተመለከትከው? የብርቱካንን በአጠቃላይ እንዴት አየኸው? የተሰማስ ምን ይመስላል? እሺ፣ እጅግ በጣም አመሰግናለሁ። ያው እንግዲህ እኔ ቪዲዮን አይቼዋለሁ። እንደማንኛውም ተመልካች ቪዲዮ ደርሶኝ እኔም አይቼዋለሁ። እጅግ በጣም ያሳዝናል። በጣም እንባ እየተናነቀን እያነባን ያየነው ቪዲዮ ነው። በሴት እህቶቻችን ላይ የሚደርሰው ሰቆቃ እና በደል በዚህ ደረጃ መጠኑ ከፍ እያለ አሰቃቂነቱም ግዝፈቱም አጠቃላይ በሰው ልጅ ላይ ሊደርስ የማይችል ፊልም የሚመስል እውነት ነው እየደረሰ ያለው እና ይህንን ቪዲዮ ካየሁት በኋላ የልጅቷም ስቃይ ሰው እንደመሆኔም እንደ ሰው ደግሞ እንደ ህዝብ ደግሞ በአማራ ህዝብ ውስጥ ላይ ደግሞ በሴቶች ላይ በተለይም በአማራ ህዝብ ላይ የደረሰው ያለውን ሰቆቃ ፍንትው አድርጎ የሚያሳይ ልብ የሚነካ ቪዲዮ ነው። እውነት ለመናገር በተውኔት ደረጃ እንኳን በዚህ ደረጃ መግለጽ የማይችል ግን እውነት የሚጨበጥ ፈቀቅ የማይል ሀቅ ነው በህዝባችን ላይ እየደረሰ ያለ ከሚደርሰው ይህንን መከራ ከሚጋፈጠው በርካታ ሚሊዮን ህዝብ አንጻር እንግዲህ በደንቢ ዶሎ ዩኒቨርሲቲ ከታገተችው እህታችን እና ከዚያም ደብዛቸው ከጠፉት የእሷ ጓደኞች ጋር ሲነጻጠር የእሷ ትንሽ ገዘፍ ይላል። እውነት ለመናገር እጅግ በጣም ልብ ይነካል። በጣም አዝኛለሁ። በዚህ ደረጃ የሰው ልጅ ምድር ላይ ከተፈጠረበት ወደዚህ ዓለም ከመጣበት ጊዜ ጀምሮ በእንደዚህ ያለው ውስጥ መከራ እና ሰቆቃ ውስጥ የሚያልፈው ራሱ የሰው ልጅ በሚፈጥረው አስቸጋሪና በደል ምክንያት ነው። በተደላደለ ዓለም ውስጥ ይህን ያህል አንገት የሚሰብር ቅስም የሚሰብር ሁነት መጋፈጥን ያክል ነገር ፈታኝ ነገር የለም። እህታችንም እንድትጽናና ከዚህ አስቸጋሪ ስብራት ውስጥ እንድትወጣ ሁሉም አማራ ነኝ የሚል ትናንትና በደንቢ ዶሎ ሴቶች መታገትና መጥፋት ቀና ብሎ ሰልፍ ሲያሰማ የነበረው ተቃውሞውን እስከዛሬ ድረስ እንደ ትልቅ ሁነት እንደ ትልቅ አብይ ጉዳይ እንደ ትልቅ የአማራ ጥያቄና ፍትህ እንዳቀነቀን ነው ያክል እህታችን በዚህ ደረጃ መገኘቷ መልካም የሚያስብል ነው። ነገር ግን አሁንም ቢሆን ከዚህ ችግር ከዚህ የልብ ስብራት እንድትድል የትኛውም አማራ በየትኛውም ዓለም የሚገኝ ከፍተኛ ትብብር አድርጎ ትናንት የጮላትን ዛሬ ወገኔ ብሎ መደገፍና ማጽናናት ይጠበቅበታል ብዬ አስባለሁ። እንዳልሽው አሁን ባለንበት ተጨባጭ ሁኔታ ደግሞ እኔ እየተከታተልኩት ያለው በጣም ከላይም ከታችም እሳት በሚነድበት ቦታ ላይ ሆነን አይደለም እንባችንን ላባችን ማቆም ማንችልበት በረሃ ላይ ነው ያለ ነው። እጅግ በጣም ልብ ይነካል። ትናንት ሰልፍ ላይ ስንወጣበት የነበረው ጥቁር አስፓልት ላይ ሆነን አይደለም ዛሬ ነፍጥ ተሸክመን ለአማራ ህዝብ ህልውናና ነጻነት ነው እየታገን ያለ ነው። በዛ የትግል ሜዳ ላይ ሆነን ነው ይህንን የአማራ ህዝብ ሰቆቃ ያየ ነው። ስለዚህ የትግላችን መነሻም የአማራ ህዝብ በደል፣ መበደል፣ መታረድ፣ መሰቀል
መሰቀየት መፈናቀል አጠቃላይ ሁለንተናዊ ቀውሱን ለማቆምና ያንን ፍትህ ለማረጋገጥ ትናንት በሰላማዊ መንገድ በሰላማዊ ሰልፍ ቢሮ ድረስ የተመላለሰ ፍትህን ሲናፍቅ የነበረው የተገፋው ህዝብ ነጻ ይወጣ ዘንድ የመጨረሻ የኃይል ሚዛን መድፋትና በነፍጥ የታገዘ ትግል እስካላደረገ ድረስ ትናንት የተሸከመው ቅዱስ ዓላማው ቅዱስ የሆነ እውነት ያለው ሀቅ የሆነውን ጥያቄውን መመለስ የማይቻልበት ደረጃ ላይ በመድረሱ ምክንያት ነው የነዚህ እህቶቻችንን መታፈን ከዩኒቨርሲቲ ለትምህርት ሄዱ ተማሪዎች ታግቶ መጥፋትም እንደ ትልቅ ጉዳይ ሆኖ ነው አንድ የመታገያ ኮዛችንም ጭምር እስካሁን ድረስ እናነሳዋለን። ፍትህ ያጡ እህቶቻችን ናቸው። አሁንም ለዚህ እህታችን የትኛው ፍትህ አልተረጋገጠላትም። በበደልና በመከራ አስፓልት ላይ ከመውጣት የዘለለ ለሷ የሚበጅ አንዳችም በሷ ላይ መከራ ሲያዘንቡባት የነበሩ ጋጦጦችና ጎረምሶች በተለይም ታጣቂዎች ላይ የደረሰ አንዳችም ፍትህ የለም። ስለዚህ ለሷ የሚያገኘችው የተረጋገጠ ፍትህ የለም። አሁን ባለው ተጨባጭ ሁኔታ ግን እያለቀስን እየቆዘምን የምናየው ሳይሆን ደምን በደም እያጸናን በህዝባችን ላይ በደል የሚያደርሱትን የትኛውንም አካል አንገቱ በተለየ ከፍታ ውስጥ የህዝባችን ነጻነትና ማንነት የሚያረጋግጥለት ክንደ ብርቱ የሆነ ኃይል ተፈጥሮ የእያንዳንዳችን ጥያቄ በጉልበት እየተመለሰበት ያለበት ሂደት ነው ያለው። እዛ የመጨረሻው ምዕራፍ ላይ እንደመገኘታችን መጠን ዛሬ ላይ ሆነን ትናንትን ስናስብ እጅግ በጣም ያኮራናል። ዛሬ የምንታገልለት ዓላማ ምን ያክል ቅዱስ እንደሆነ፣ ምን ያክል እውነት እንደያዝን፣ ምን ያክል የህዝብ ሰቆቃና መከራ እንደተሸከምን፣ ራዕያችን ምን እንደሆነ፣ መዳረሻችን ምንም እንደሆነና ከነገ ከዛሬና ከነገ መካከል ያለው ርቀት በፍጹም ከህዝባችን ነጻነት የማይበልጥ መሆኑን እያሰላን በዛ መካከል ነው ትግላችን እየመራን ያለ ነው። ከዛ አንጻር ሲታይ ትናንት በሰልፍ የነበረው ዛሬ በነፍስ ከፍተኛ የሆነ ተጋድሎ እያደረግን በኃይል የህዝባችን ነጻነት እየተቆጣጠርን እያረጋገጥን የመጣንበት ሂደት ነው ያለው። በዚህ አንጻራዊ ነገር ግን በህዝባችን ላይ የደረሰው በደል ይህንን አብዮትም ወልዶታል። አብዮቱም ከተወለደ በኋላ ህዝባችን ነጻ ለማውጣት የትኛውንም እርምጃ እንወስዳለን። ስለዚህ አገዛዙም ይሁን ይህንን አገዛዝ የሚደግፉ ኃይል በሴት እህቶቻችንና በአጠቃላይ በአማራ ህዝብ ስቃይ ላይ ጭምር በባንዳነት እንደሚያገራግል የእህታችን የዛሬው እንባ እና መከራ ማሳያ ሆኖ ነው ያገኘነው። ከዚህ አንጻር ትግሉ በዚህ ደረጃ ተጠናክሮ የሚቀጥለው እንደዚህ ያሉ የማይቆሙ እንደ ጅረት የሚፈሱ እንባዎችን የእንባ ዘለሎችን ለመገደብና ለማስቆም እንደሆነ እኛ እናምንበታለን። በዚህ ደረጃም ትግሉም የሚቀጥለው የአማራ ህዝብ በየትኛውም ዓለም ውስጥ በየትኛውም ቦታ ላይ ተከብሮ በማንነቱ ተናግሮ የፈለገውን እንቅስቃሴ በተፈቀደለት ልክ እንዲራመድ የኃይል ብልጫም እንዲወስድ ድረስ ነው ትግላችን የምንታገለው። በዚህ ደረጃ ትናንትናና ዛሬን ስናየው እጅግ በጣም ኩራት ይሰማናል። ለዚህ ህዝብ ለዚህ መከራ ለወለደው ታጋይ ደግሞ ድጋፍና ትብብርም አለማድረግ ንፉግነት ነው። ስለዚህ ትናንትና የጠየቅናቸው ጥያቄዎች ውጤት እያመጡ ነው። ትናንት የነበሩ መከራዎች ይህንን አብዮት ወልደውታል። የዚህ እህታችን እንባ እኔን ወልዶኛል ብዬ አስባለሁ። ስለዚህ የእሷን እንባ ለማበስ መሰል ህጻናቶችንም በየቦታው ተፈናቅለው ያሉ በመከራ በረሃብ በሰቆቃ በመፈናቀል በመገደል እስካሁን ድረስ የማያባሩ ሰቆቆችን ለማስቆም እንደዚህ ያሉ መከራዎች የወለዱ ልጆች ከመሆናችን አንጻር ዛሬ ጫካ ላይ ሆነን ለህዝባችን ነጻነትና ክብር መታገላችን እጅግ በጣም ያኮራናል። ያም ቢሆን ግን በዚህ የሚቆም አይደለም። በመከራ ውስጥ እየጠናን በየትኛውም አስቸጋሪ ሁኔታ ውስጥ እየተራመድን ህዝባችንን ነጻ የማውጣቱ እጣ ፋንታ የማይቆም አሁንም የእህታችን እንባ ለእኛ ሌላ የትግል ኃይል ጉልበት ሆኖን በተሻለ መንገድ ፍትህን እንደምናረጋግጥላት በዚህ አጋጣሚ መናገር እወዳለሁ። የእነሱም መታፈንና በደል መከራ ዝም ብሎ የመጣም አይደለም። መታፈኗና መታሰሯን ዝም ብሎ የተቀመጠ አይደለም። እዚህ እሳት የተሸከመ ባሩድ የተሸከመ ጀግና ወንድም ከኋላ የተሰለፈበት ሂደት ነው ያለ። ስለዚህ እጅግ በጣም በዚህ ሰዓት ለደረሰባት መከራ መጽናናቷን ጉልበትም ኃይልም እግዚአብሔርም እንዲሰጣት በዚህ ደረጃ ምንያፈት እንደምናረጋግጥልን እያሰብን ከዚህ በኋላ ግን እሷም ከዚህ ዋይ ብሎ አልቅሶ የሚያልፍ ሳይሆን ወንድም እንዳላትም እንድትተማመን ለማረጋገጥ ያክል ነው። በዚህ ደረጃ ከፍ ያለ የነጻነት ተጋድሏችንም ሰፋ እያደረግን የምንቀጥለው መሰረታዊ የህዝብ ጥያቄዎችም ያልተመለሱበት ሂደት መኖሩን የሚያሳይና በዚህ ደረጃ የምንኮራበት ትግል መሆኑን ያረጋገጠበት ቪዲዮ ነው ብዬ ነው የማስብ። መልካም ፋኖ ባየደስታው ሐሳብን ስላካፈልከኝ ከልብ አመሰግናለሁ። መሬት ላይ ለአማራ ህልውና ስትሉ እንደዚህ የምናየውንም የማናየውን ወንጀል ለማስቀረት ፍትህ ለማስገኘት ስትሉ
ደምና አጥንታችሁን እየከሰከሳችሁ ላላችሁት ሙሉ መስዋዕትነት እየከፈላችሁ ላላችሁት ሁላችሁም ፋኖች ከልብ ማመስገን እፈልጋለሁ። ባያ አመሰግናለሁ። እኔም በጣም አመሰግናለሁ። በአማራ ተማሪዎች ላይ የተፈጸመው ወንጀልና አሁን ፋኖ እያደረገው ያለው ተጋድሎ ይህንን በተመለከተ ሐሳቡን ያካፈለኝ ፋኖ ሀብታሙ ነው። ሀብታሙ ከልብ አመሰግናለሁ። እንግዲህ ቪዲዮውን አይተኸዋል። ስታየው ምን ተሰማህ? አሁንስ ፋኖ እያደረገ ያለውን ትግል ሐቀኝነት እንዴት ትገልጸዋለህ? እሺ አመሰግናለሁ። እንግዲህ ያው ከሴት ተማሪዎቻችን ጋር ተያይዞ እንግዲህ ከዚህ በፊት በርካታ ቁጥር ያላቸው የአማራ ተወላጆች ለዚህ እንክልት እና መከራና ስቃይ መዳረጋቸው ይታወቃል። እንግዲህ አማራ በየትኛውም ቦታ እንደሌላ ወገን እየታየ እየተሰደደ እየተፈናቀለ አላህ በአምሳሉ የህለቀን የፈጠረን የአደምና የሐዋ ዘሮች ነን። ነገር ግን ከአማራነት ባለፈ ከሰውነት በወረደ ግፍና እንግልቱ በዝቶብን ሴት ተማሪዎች ከትምህርት ገበታቸው በስውር እየተወሰዱ ሾፌሮች ሀገር ሰላም ነው ብለው ንግዱን ለማሳለጥ ሌት ተቀን በሚጓዙበት ሰዓት መንገድ ላይ ታግተው እየተወሰዱ በይፋ እየተረሸኑ ነው። እየተገደልን በማንኛውም ሁኔታ አንያችሁ መኖር አትችሉም በማለት ምድር ለነሱ መኖሪያ ብቻ የተፈጠረች መስል መንቀሳቀሻ ስላሳጣን አማራ በየትኛውም ሀገር አንገቱን ቀና አድርጎ በነፃነት ከቦታ ቦታ ተንቀሳቅሶ የመስራትና የመኖር መብታችን ማንነታችን ለማስከበር ቤት ንብረቶቻችን ትዳርና ልጆቻችን ትተን ነፍጥ አንግተን ወጥተናል። የምንፋለመው ለዚህ ነው። ሀብታሙ ሐሳብና አስተያየትክን ስለሰጠኸኝ ከልብ አመሰግናለሁ። ተመልካቾቻችን በትናንትናው ዕለት በኢቢኤስ ቴሌቪዥን ተዘጋጅቶ የቀረበውና የአማራ ተማሪዎች በኦሮሚያ ክልል ስላጋጠማቸው ወንጀል የሚያትተውን አስመልክቶ የፋኖችን አስተያየት እየሰማን እንገኛለን። አሁን ደግሞ በአማራ ተማሪዎች ላይ የተፈጸመውን ወንጀል አስመልክቶ ተጋድሎ ካደረጉት መካከል የአማራ ተማሪዎች ማህበርን እናስታውሳለን። የአማራ ተማሪዎች ማህበር ምክትል ሰብሳቢ ፋኖ ስሜነ ሙላቱን አግኝቼዋለሁ። በአማራ ተማሪዎች ላይ ስለተፈጸመው ወንጀል ያኔ በሰላማዊ መንገድ በሰላማዊ ሰልፍም ሆነ በህግ በመጠየቅ አግባብ ከፍተኛ አስተዋጽኦ ጥረት ሲያደርጉ ከነበሩት መካከል አንዱ ነው። ያኔ በወቅቱ ምክትል ሰብሳቢ ነበር ፋኖ ስሜነ ሙላት። አሁን ደግሞ በአማራ ፋኖ በጎጃም ውስጥ ከፍተኛ አመራር በመሆን የአማራን ህልውና ለማረጋገጥ እየታገለ ይገኛል። ተማሪ ብርቱካን የተናገረችውን ታሪክ በአጠቃላይ በአማራ ተማሪዎች ላይ ስለተፈጸመው የእገታ ወንጀልና መሰል ወንጀሎች ያኔ ስላደረጉት ሰላማዊ ትግል አሁን ደግሞ እያደረጉት ስላለው የትጥቅ ትግል አስመልክቼ ጠይቀዋለሁ። እንድትከታተሉን በአክብሮት ጋብዛለሁ። በአጠቃላይ በአማራ ተማሪዎች ላይ የተፈጸመውን ወንጀልና አሁን እያደረጋችሁት ያለውን የትጥቅ ትግል እንዴት ታየዋለህ? አመሰግናለሁ። መልካም። አጠቃላይ እንግዲህ በአማራ ተማሪዎች ማህበር ውስጥ በምክትል ሊቀመንበርነት ደረጃ ኖርማል ሊቀመንበር ለተወሰነ ጊዜ ስላልነበረው እንደ ሊቀመንበርም ሆኜ አገልግያለሁኝ። በዋናነት በተማሪዎች ዙሪያ ነው እንግዲህ የአማራ ተማሪዎች ማህበር ይሰራ የነበረው ትልቅ ሚና የነበረው ማህበር ነው። ለትግሉም ትልቅ አበርክቶ የነበረው ነው። እንደሚታወቀው በጣም በብዙ መንገድ የአማራ ህዝብ ትልቅ የዘር ማጥፋት ተፈጽሞበታል። ከዚህ መሃልም ደግሞ ኤሊት ጂኖሳይዱ አንዱ ይሄ የተማረውን ማጥፋት አንዱ አካል ነበረ። እንግዲህ መዋቅራዊ በሆነ መንገድ ነው ሲሰራበት የነበረው። እንደው በዋናነት ለአብነት እንደው 2012 ዓመተ ምህረት ላይ የነበረን የትምህርት ዘመን ብቻ ብንወስድ ከ13 ዩኒቨርሲቲዎች ብቻ እንደው ለጆሮ የሚሰቀጥጡ ነገሮችን እኮ ተደርጎብናል። 35,000 በላይ የአማራ ተማሪ በማንነቱ አማራ በመሆኑ ብቻ ከትምህርት ገበታ ውጭ ሆኗል። 12 ተማሪ በዛ በ2012 ብቻ ሞቷል። 17 ተማሪዎች እንደሚታወቀው ከደምቢዶሎ ታግተዋል። 1500 ያህል ተማሪዎች መሰረታዊ የሆነ የትምህርት ማስረጃቸው ሙሉ ለሙሉ ተቃጥሎባቸዋል። ከ10 በላይ እህቶቻችን ተደፍረዋል። ከ1000 በላይ ተማሪዎች ደግሞ ከባድና ቀላል አካላዊ ጉዳት አስተናግደዋል። በ2012 ብቻ ነው እንግዲህ ይህንን ቁጥራዊ መረጃ ማንሳት የፈለኩ። በአጠቃላይ 2 ዓመት ነው እንግዲህ የአማራ ተማሪዎች ማህበር የመራው። በ2 ዓመት ውስጥ ከ65,000 ያላነሰ ተማሪ ከትምህርት ገበታ በተለያየ መንገድ እንዲወጣ ተደርጓል። ያ ማለት እንግዲህ ተተኪም ትውልድ እንዳይኖር ይሰራበት የነበረ መዋቅራዊ በሆነ መንገድ የዘር ፍጅት ይካሄድበት የነበረ መዋቅር ነው የነበረው። እንግዲህ የዛኔ አተማ ላይ በጣም ብዙ ነገሮችን ለማድረግ ሞክረናል። በታገቱ ተማሪዎች ጉዳይ
እንግዲህ ብዙ ትግል አድርገን ሰላማዊ ሰልፎችን ጠርተናል። ከአማራ ወጣቶች ማህበርና የአማራ ተማሪዎች በማህበር በጋራ በመሆን ነው ይህንን ሰልፍ ያስተባበሩት። እንግዲህ በሰልፍ ችግሮቻችንን ለማስረዳት ተሞክሯል። በሰልፍ አልተሳካም። አድማዎች ተደርገዋል። በሚዲያዎች ወጠን መንግስትን በህግ ለመጠየቅ በወቅቱ መንግስት ብለን የምንጠራውን ኃይል እንኳ በህግ ለመጠየቅ ጥረት ተደርጓል። ግን ፍጹም የሚሰማ ጆሮ ዳባ ልበስ ባለበት ሁኔታ ላይ እንግዲህ ሁሉንም ተደርጎ ሁሉም የሰላማዊ መንገድ አማራጮች ተጠቅመን አሁን ሰይፍ መዘናል ማለት ነው። እውነት ለመናገር አንድ ትልቅ አበርክቶ ያለው ተቋም ነው የፋኖ። እንግዲህ ይህ ትግል እንዲመሰረትም አብዛኞቹ አመራሮች በዚህ ውስጥ ተሳታፊ ናቸው ከኔ ጀምሮ። አሁንም እንግዲህ እኔ በአማራ ፋኖ በጎጃም ውስጥ በተለያዩ መዋቅሮች ላይ ሰርቻለሁኝ። እንግዲህ አሁን ሰይፋችንን መዘናል። እውነት ለመናገር የታገቱ ተማሪዎች ላይ የተፈጸመው ግፍ እንደዚህ አሁን ለጆሮ ለመስማት የሚሰቀጥጠውን ገና አልሰማነውም። ከዚህም በላይ ብዙ ወንጀሎች ተፈጽመዋል። እንግዲህ አማራ ጡት ቆርጦ እስከዛ ድረስ ወንጀል የተፈጸመባቸው እህቶቻችን አሉ። ከባድ ማስጠንቀቂያዎች ከተለያዩ ባለስልጣናት ይደርሰን ነበረ። እስከ ግድያ ሙከራ በተለያየ መንገድ ተሞክሯል። ያን ሁሉ አማራጭ በሰላም ችግሮችን ለመፍታት የወሰድነውን አማራጭ የዘጋ መንገድ ነበረ ሲካሄድ የነበረ ማለት ይቻላልና እንግዲህ አሁን ለጀመርነው የትጥቅ ትግል አንዱም ኮዝ ይሄ ነውና ትልቅ ኮዝም ነበረ። እውነት ለመናገር የታገቱ ተማሪዎች ጋር ተያይዞ የሚነሱ ገና ብዙ የሚወጡ ፋይሎች ይኖራሉ። እንግዲህ ወንዶችም አሉ፣ ሴቶች ብቻ አይደሉም። የዚህ የእገታ አንዱ አካል የሆኑት የተለያዩ ወንጀሎች ተፈጽመዋል። በዓለም ላይ ለመስማትም ለማየትም የሚሰቀጥጥ ወንጀል በእነዚህ በታገቱ ተማሪዎች ላይ ተፈጽሟል። ይህም ለወደፊት እንግዲህ አማራ ህዝብ ትግል ያሸንፋል። ይሄ የአማራ ህዝብ የትጥቅ ትግል ሲያሸንፍ ደግሞ ይህንን የናዚ ስርዓት ደግሞ ለፍርድ ያቀርባል። ለፍርድ ከሚቀርብባቸው ክሶች አንዱም ነውና ይሄ ከታገቱ ተማሪዎች ጋር ተይዞ ይህንን ነው ማነሳው። እንደው በአጠቃላይ ግን አሁን ባለው ነባራዊ ሁነት እንግዲህ እነዛን ኮዞች ዘን ለዚህ ደረጃ ደርሰናል። አሁን ያለንበት የትጥቅ ትግል ወደ ኋላ ላይ መለስ የተነሳባቸው ትልልቅ ኮዞች አሉ። በጅምላ አፈናቅሎናል። ከጅምላ መፈናቀል በዶዘርም ተቀብረናል። እንደው ብዙ ኮዞችን ለማንሳት ያክል በዚህ ደረጃ ዋጋ ተከፍሎ ነው በሰላማዊ መንገድ አልሆን ሲል የትጥቅ ትግል የተነሳውና ከዚህ አኳያ ይህን ይመስላል። መልካም ከታገቱ ተማሪዎች አኳያ እነዚህ 17 ተማሪዎች ብቻ ሳይሆን በዛን ሰዓት የታገቱ ከዛ 12 ተማሪዎች ደግሞ ኖርማል ቀጥታ ግድያ የተፈጸመባቸው 10 ሴት እህቶቻችን ደግሞ የመድፈር በቡድን የመድፈር የኢትዮጵያን ባህል ስለንቦና በማይመጥን መንገድ በቡድን እህቶቻችን ተደፍረዋል እና እነዚህን በሙሉ ስንሞግት ግን ይደርስ የነበረው የተማሪዎች መባረር በየዩኒቨርሲቲዎች ይባረራል። እንደምታውቂው በአንድ ከወሎ ዩኒቨርሲቲ እንኳን ብቻ ብንወስድ ከመቶ ተማሪ በላይ እንግዲህ ነው በአንድ ጊዜ የተባረረው በዚህ ምክንያት ይህንን በሰላማዊ መንገድ ጠየቃችሁ በመባል ከ36 ተማሪ በላይ ነው ባህር ዳር ዩኒቨርሲቲ የተባረረውና አጠቃላይ እንኳን በመባረር ደረጃ ከ350 ተማሪ በላይ እንኳን አማራ ክልል ተብሎ በተከለለው ክልል ውስጥ ያሉ ዩኒቨርሲቲዎች ላይ ብቻ በሰላማዊ መንገድ የአማራን ተማሪዎች መብት ጠየቃችሁ በሚል ምክንያት እንኳን ከ350 ተማሪ ያላነሰ ተባሯል ማለት ነው። እያደረግነው ካለ ትግል አኳያ እንግዲህ በአማራ ተማሪዎች ማህበር ብዙ ጥረቶችን ተደርገው በሰላማዊ አማራጮች በጣም ብዙ ጥረት ተደርጓል። ቅድም ለመናገር እንደሞከርኩት ሰላማዊ ሰልፍ ተሞክሯል። እንግዲህ መንገድ መዝጋቶች፣ ስራ ማቆም አድማ፣ ትምህርት የማቆም አድማ በጣም በብዙ መንገድ ሰላማዊ በሆነ መንገድ የአማራ ህዝብ ጥያቄ እንዲመለስ የአማራ ተማሪዎች ጥያቄ እንዲመለስ ብዙ ትግሎችን አድርገን እንግዲህ በእንደዚህ አይነት መንገድ ጥያቄዎቻችን አልመለስ ሲሉ የህልውና ስጋት ውስጥ የገባን ህዝቦች እንደመሆናችን መጠንና በኢትዮጵያ በምትባለው ሀገር ማዕቀፍ ውስጥ የመኖር መብታችን ሲነፈግ ይህንን የትጥቅ ትግል ተጀምሯል ማለት ነው። ይህ ደግሞ የህዝብ አብዮት ነው። ብዙ ጥያቄዎችን ያልተመለሱለት ህዝብ በማንነቱ ምክንያት ተጠፋለህ የተባለ ህዝብ ነው የአማራ ህዝብ። ስለዚህ የዚህ ህዝብ ጥያቄ ደግሞ የሚመለሰው በነፍጡ ብቻ መሆኑን
የድሮ የአያቶቹን ታሪክ መድገም እንዳለበት ከወሰነ በኋላ ነው አንዴ ይህን የትጥቅ ትግል የጀመርነው። ይህ የትጥቅ ትግል ደግሞ የሚጠናቀቀው በምንም አይነት መንገድ ሳይሆን በአሸናፊነትና በአሸናፊነት ብቻ ነው ማለት ነው። ስለዚህ ወደዚህ ትጥቅ ትግል ላይ እንግዲህ ማህበረሰቡን ከማንቃት ከማነሳሳት አማራ ተማሪዎች ማህበር ላይም ሳለም በተለያየ መንገድ ከማገዝም ከመደገፍም እና አንዳንድ ነገሮችን ከማስተባበር ሚና ጀምሮ አሁን ላይ የትጥቅ ትግሉም ሲጀመር እኔ ብቻ ሳልሆን ብዙ የአማራ ተማሪዎች ማህበር አባላት የነበሩ አመራር የነበሩ በትልልቅ ደረጃ የሚታገሉ እስከ አባልነት ድረስ እየታገሉ ያሉበት ነባራዊ ሁኔታ ነው ያለው። አሁንም እንግዲህ በአማራ ፋኖ በጎጃም የውጭ ጉዳይም አሁን ደግሞ በፋይናንስ ተጠሪነት ያገለገልኩ ነው የምገኘው። ስለዚህ የአማራ ህዝብ የትጥቅ ትግልም ላይ ቀጥታ ተሳትፏችን የመጣበት መንገድ የተለያዩ ስልቶችን ተጠቅመን አዋጭ ባለመሆኑ ዓለም የሚያውቀው ሀቅ ነው ብዬ አምናለሁኝ። እንግዲህ አሁን ትግሉ የደረሰበት ነባራዊ ሁኔታ እንደሚታወቀው ዓለም የሚያውቀው የምስራቅ አፍሪካ አንድ ወሳኝ አካል አንድ የፖለቲካ ትልቁ አክተር ሆኖ ብቅ ብሏል። የአማራ ህዝብ ትግል እየመራ ያለው የአማራ ፋኖ ማለት ነው። እንግዲህ የአማራ ፋኖ መጀመሪያ ሲነሳ የተነሳበት መንገድ ከቁመ ጠብቀኝ መሳሪያዎች ተነስቶ አሁን በቂ በሚባል ደረጃ የቡድን መሳሪያዎችን የታጠቀ ብዙ አባላት ያሉት ሀገርን የመረከብ አቅም ያለው ሰራዊት ገንብቷል። እንግዲህ አሁን ትግሉ የደረሰበትን ደረጃ የሚታይ ነው። ብዙ የትጥቅ ትግል ድርጅቶች በብዙ 10 ዓመታት ያላሳኩትን እንግዲህ የአማራ ፋኖ የትጥቅ ትግል ግን በ2 ዓመት ባልሞላ ጊዜ ውስጥ ብዙ ስኬቶችን ማስመዝገብ ችሏል። ደግሞ በቅርቡ እንደምናየው የአሸናፊነት ፊሽካውን የሚነፋበት የአማራን ህዝብ ጥያቄ የሚመልስበት በህግ የሚጠየቁ የናዚው ስርዓትን ደግሞ ለህግ የሚያቀርብበት በአማራ ላይ የደረሱ የዘር ጭፍጨፋዎች የዘር ማጥፋት ወንጀሎች የፈጸሙ አካላት ለህግ የሚያቀርብበት ጊዜ ረጅም አይሆንም። ያንንም የሚያሳካበት ዘመን ቅርብ ነው የሚሆነው። በአጠቃላይ ግን አሁን ትልቁን ስኬት ላይ ነው ያለው። በስንቅም በትጥቅም በሁሉም ነባራዊ ሁኔታ ላይ የተሻለ አቋም ላይ እንገኛለን። ይህንንም የትጥቅ ትግል በቅርቡ የምናሸንፍ ይሆናል። ይህንን ደግሞ ሁሉም እያየው እያደረግነው ያለ ነገር ነው። ከዚህ ጋር ተይዞ ይህን ይመስላል። መልካም። የአማራ ፋኖ በጎጃም ከፍተኛ አመራር ስሜነ ሙላት ስለሰጠኝ አስተያየት ከልብ አመሰግናለሁ።